ታረጋቸዋለሁ። ብሌንስ ደውላች ነበር? አልደወለችም። አልማዝ አትዋሽኝ፣ ሁሉ ነገር። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ብሌንና ዳጊ ስልክ እየደዋወሉ አልማዝን በህይወት እንዳለችና እንደሌለች እያፈላለጉ ነው። ነገር ግን አልማዝን የሚያውቅ ሰው ጋር ደውለው በምልክት እየጠየቁ ነበረ። ነገር ግን የሆነ ልጅ የሞተባትን ሴት ከዚሁ ጎረቤት ነው የማውቀው እንጂ እኔ አልማዝ የምትባል አላቅም ብሎ መልስ ሲመልስለት ነበረ። ነገር ግን ዳግም በጣም አገኘን ብሎ በጣም ደስ ብሏት ነበረ። ምክንያቱም እሷ የሰው ልጅ አሳዳጊ ስለሆነች ያ ጎረቤት ደግሞ በልጇ ነው እንጂ የሚያውቃት የአልማዝን ስም በደንብ ስለማያውቅ ዳግም ትንሽ እንኳን ቢሆን ጫፍ አግኝቷል። በዛን ጊዜ ግን ብሌን በጣም ነው የተደሰተችው። የኔ ፍቅር እወድካለሁ፣ አከብርሃለሁ፣ ሁሌም ነው የምወድክ በልቤ። በአፌ እንኳን ብናገርክ ከኔ ጋር እንድትርቅ አልፈልግም። በአፌ እንኳን የፈለግኩትን ነገር እኔ ካልኩ አንተ ደግሞ ከኔ ጋር እንድትርቅ አልፈልግም እያለች ነው ብሌን። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ደህና ናችሁ? የኔ ቤተሰብ ቻናል ሁሉ ሰላም ሁሉ መልካም ነው። ይሄንን ቻናል ሰብስክራይብ እና ላይክ እያደረጋችሁ የደውሏን ምልክት እየተጫናችሁ ስለዚህ እንግዲህ ይሄ ቪዲዮ ተደራሽ እንዲደርስ አድርጉ ውድ ተመልካች። ስለዚህ ቻናሌም በዚሁ ጎራ ብዬ አንዳንድ ነገር ልበል። ለምን እንደሆነ ባላቅም በጣም እየተመታ ቻናል ሆነ። ለምን በጣም ግራ እየገባኝ ነው። ስለዚህ እንግዲህ እኔም መፖሰቱን አላቆምም ማለት ነው። ዳግምና ብሌን በድጋሚም እነሱ ተስፋ አይቆርጥም። ወይዘሮ አልማዝን በተስፋ እየፈለጉ ነው። ነገር ግን በጣም እየተዟዟሩና በጣም እየፈለጉ ነው። በመካከሉ ወይዘሮት ብሌንም እንቅፋት እግሯ መቶት ዳግም አዝሏት እስከሚዞር ድረስ ነበረ የደረሱት። አቶ በሃይሩም ምን እንደሚፈልግ አይታወቅም። ስልክ እየደወለ በመንገድ ላይ በጣም እየዞረ ነው። ነገር ግን ብሌንና ዳግምም በጣም ወይዘሮ አልማዝን ሊያገኙ በጣም እየተሯሯጡ ነው። ግን ነገሩ ከወዲህ ነው። አቶ በሃይሩም ስልክ ደውሎ እየተሯሯጡ ነው። ሁለቱ በሶስታቸው መካከል ምንድነው የተገኘው? ለምንድነው ዳግምና ብሌንም ለምንድነው እንደዚህ የሚሯሯጡት? አቶ በሃይሩም ለብቻውን አልማዝን ለማግኘት ለምንድነው? ምክንያቱ ምንድነው? እንግዲህ ውድ ተመልካች የነሱ ምክንያት አብረን እናያለን ማለት ነው። ቃልዬና አቶ ባህሩ አብረው ስልክ እየተደዋወሉ እያወሩ ነው። ስለምን ይሆን? ምንም የምናውቀው ታሪክ የለምና አብረን እንከታተላለን። አቶ ባህሩ ቃልዬን ከዛ ቤት ውስጥ ከእህቱ ቤት ውስጥ ውልቅ ብላ እንድትወጣለት ነው የሚፈልገው። ደግሞ አቶ ባህሩ ምንድነው እያሰበው? የሱ ችግር ምንድነው? ወይዘሮ አልማዝ ትገኛለች ብሎ ገና እየጨነቀው ነው። ወይዘሮ አስቴርም እንግዲህ እኔ ገዳይ አይደለውም እያለች በእልማ ሁሉ እየተንቀዠቀዠች ነው። በአካልም ይሄው ጥምልምል ብላ እየተኛች ስለሆነ ድረስ እንግዲህ ነገሮቹ በጣም ከባድ ደረጃ ላይ አብረው እየተጠባበቁ ነው። ብሌንም በጣም ወይዘሮ አልማዝን ትከታተላለች። አቶ በሃይሩም አልማዝን ለብቻ ይፈልጋታል። ወይዘሮ አስቴርም ቃልዬን ትፈልጋታለች። ቃልዬ ደግሞ እናቴ ነች ብላ ብቻዋን ለማግኘት ትፈልጋለች። ነገሩ ሁሉም እየተባባሱ እየመጣ ሁላቸውም እሳት እየጎረሱ ነው። እንግዲህ ነገሮቹ ሁሉ ወደሚያበቃበት እነሱ ነው የሚያውቁት። እነኚህን ቻናል ተከታተሉ፣ የኔን ቻናል ተከታተሉ እና ላይክ እያደረጋችሁ ውድ ተመልካች። ስለዚህ እንግዲህ ቃልዬ ደግሞ በጣም ግራ እየገባት ነው። በየቀኑ አዳዲስ ሰው
ወይዘሮ አስቴር ጋር እያገኘች ነው። ደሞ ዛሬ ምን አምጥታ ነው እዚህ ቁጭ ያለችው እናቴ እያለች ነው ቃልዬ። እናቷ እንግዲህ ምን እንዳመጣችላት እየተመለከተች ነው። አቶ በኃይሉ በአሁኑ ሰዓት በየመንገዱ ስልክ እያወራ ነው የሚሄደው ወይዘሮ ገነትን ወይዘሮ አልማዝን ለማግኘት። ወይዘሮ አልማዝን እንግዲህ ዞሮ ዞሮ ሲያገኛት ልመናም ጀመረ። ካሁን በፊትም ከከተማ ውጭልኝ ብር ሰጥሻለሁ ብሎ አቃታት። እኔ በነጻነት ነው የምኖረው እንዳለችው። ስለዚህ እንግዲህ ወይዘሮ አልማዝ ካለችበት ቦታ ብቅ ብቅ ለማለት እየሞከረች ነው። እነ ዳጊም እያፈላለጉ ነው። ባለፈው ቪዲዮ ላይም በጣም እያፈላለጉ ነው። አሁንም እያፈላለጉ ነው። ቃልዬ ደግሞ ወይዘሮ አስቴር ጋር ማንም ሰው እንዲገኝ አትፈልግም። ሌላ ዶክተር አምጥታ አስተዋወቀችኝ ብላ እንግዲህ አሁን በባንክ ውክልና እሰጥሻለሁ ንብረትን እኔ ከሌለውበት አይሆንም፣ እኔ ስኖር ነው ሁሉንም ነገር ውክልና መስጠት የምትችለው በሚባል ሁኔታ እንግዲህ በድጋሚ ምንድነው ያመጣችብኝ? እኔ ማንም ሰው እናቴ ጋር ማየት አልፈልግም እያለች ነው ወይዘሮ ቃልዬ። ብቻዋን እያወራች ነው። እንግዲህ ሰውየውን ለመተዋወቅ ፍቃደኛም አይደለችም። እንግዲህ በመካከሉ ወይዘሮ አስቴር እንዴ ቃልዬ ምን እየሆንሽ ነው? ያንቺ ችግር ምንድነው ስትላት፣ እኔ እናቴ ያልገባኝ ነገር አንቺ በየቀኑ የምታመጪና በሶስተኛ ወገን የምታስገቢው ነገር ነው በጣም እየከበደኝ ያለው። ስለዚህ ለምንድነው የማታርፊው? ያንቺ ችግር ምንድነው ስትላት ነበረ። በመካከሉ ተናደ ቃልዬ ስትወጣ ውጪ ቆማ ግቢ ውስጥ ስትቆም እኔስ አሁንስ ያስጠላኝ ብሌን የምትባል ልጅ ነች ስብላ ብቻዋን ግቢ ውስጥ ቆማ ስታወራ፣ ብሌን ደግሞ ወደ ቤት ስትመጣ እንዴ አሁን ገና ስሟን እየጠራው ወገቧን ይዛ እኛ ግቢ ውስጥ ወደ ቤት ለመግባት ታረገርጋለች ወይ ብላ ቃልዬ አንቺ ብሌን አይደለሽም እንዴ? ኬት ነው እኔን ሳታናግሪኝ ለምንድነው ለኔ ሳታስፈቅድኝ? ሲጀመር ለምንድነው ወደ ውጪም እየወጣሽው? አሁን ደግሞ ሳታናግሪኝ ወዴት ለመግባት ነው የምትሞክሪው? ብላ ቃልዬም እያረገረገች ነበረ። ግን ብሌን የልብ ማን እንደሰጣትም አይታወቅምና በአሁኑ ሰዓት በጣም አክብሬሻለሁ። በጣም አንቺ ሰው ሲያከብርሽና ሰው እንደ እህት ሲያከብርሽ ምንም ነገር የምታቂው ነገር የለም። ከእንግዲህ በኋላ ከራሴ ላይ በግዴታ ነው የምትወርጂው፣ ያለበለዛ እኔ መስማም የለኝም። ምን እንደማደርግሽ እኔ ነኝ የማቀው በሚል ሁኔታ እንግዲህ ውድ ተመልካች ተነጋግሯል ማለት ነውና ስለዚህ እኔ በምለው እኔ የማደርገው ነገር ለክፉ አንዲት ነገር እኔ እናትሽንም ሆነ አንቺንም ሆነ በክፉ ነገር አንዲት ነገር ያያዋችሁ ነገር የለም። እኔ ሁሌም መልካም ነው በውስጤ ያለው። ነገር ግን አንቺ በጣም ተፈታተንሽኛል። ስለዚህ ልክሽን የማታቂ ሴት እስከሆንሽ ድረስ እኔ ደግሞ ልክሽን አሳይሻለሁ ብላ አነቀቻት ቃልዬ ብሌን። ስለዚህ ምን ፈለገሽ ነው? አንቺ ዛሬ ምን ልታረጊ ነው? እስካሁን ድረስ አብረን ስንቆይ እኮ እንደዚህ አይደለሽም። ያንቺ ችግር ምንድነው? ብላ ቃሉ ስትጠይቃት ነበረ። በነገራችን ላይ ቃልዬ ዝም ብላ ነው የምታወራው እንጂ ቃልዬ ኃይለኛ ታዋኝ ነኝ ብላ ራሷንም እያደነቀች ነው። ነገር ግን ብታደንቅም ራሷን እንዳለችው ኃይለኛ ታዋኝ ነች። ግን ብሌንን አይንሽ ለአፈር ለምንድነው ያለቻት? ብሌን ዛሬ ኦኔ ገዝታ እንቅ ስታረጋት ዛሬሳ አንቺ አይደለሽም ማነው እንደዚህ አይዞሽ ያለሽ? የልብሽ ተሰምቶሻል እያለቻት ነበረ። ነገር ግን የልቤ ተሰምቶኝ አይደለም። ነገሩ ግን አንቺ ነገሩን ሁሉ እያበላሸሽ እያየው እስከሆነ ድረስ ከእንግዲህ በኋላ በፍጹም ዝም የምታደርጋቸውን ነገር በፍጹም እኔ ዝም ልል አልችልም በሚል ሁኔታ ብሌንም ማስጠንቀቂያ ሰጥታታለች። አይ
የሆነ ያቀርሽው ነገር እቅድ አለ። ያ እቅድ እንደሚሳካ ስለምታቂ ነው አሁን አንቺ እንደዚህ የሚያደርግሽ። ግን አይዞሽ የሚል ያለሽ ሰው ስላለ አንቺ ማነው እንደዚህ የልብሽን የተናገረሽ? ስለዚህ ልትነግርን ትችያለሽ እንዴ ብላ ስትናገር ነበረ። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? እንግዲህ አደራ ድራማ በጣም ቆንጆና አንዳንድ ጊዜ ደግሞ ኮስተር እያሉ የሚተውኑት ነገርም በጣም ደስ ይላል። ስለዚህ እንግዲህ የኔን ቻናል ሰብስክራይብ እያረጋችሁ እንግዲህ እናንተ ደግሞ ይሄ ቪዲዮ ሼር እና ሰብስክራይብ ዩቱብ ማናጀርም ካረገ በኋላ እኔ ደግሞ አዲያዬን እያስተካከልኩ ለእናንተ አቀብላለሁ ማለት ነው። ዩቱብም ተዝ ይበለከና ላይክ እና ሰብስክራይብ አድርግ ማለት ነው። እንግዲህ ወይዘሮ አልማዝም አንተ እኔ ለምንድነው እንደዚህ የምትከታተለው? በዚህስ ምን ፈልገህ ነውስ? አሁንስ አንቺ እኮ የለሽም እየተባልሽ ነው። ለምንድነው ከየት ነው እንደዚህ ወተሽ ብቅ ሽር ጉድሽን አታቆሚም ወይ እያለ አቶ በኃይሉ ብቻዋን አግኝቷታል። እንዴ ምን ፈልገህ ነው ብላ እንግዲህ እየጠቃቀሰችው ነው። ወይዘሮ አልማዝም የምትቻል አይደለችም፣ በጣም አደገኛ ነች። ደግምና ብሌንም የሚቻሉ አይደሉም። ስለዚህ እንግዲህ የኔ ፍቅር እያሉ ፎንቃቸውን እየተነጋገሩ እንግዲህ እየተንፋቀቁ እየተዛዘሉ በየቦታ እንግዲህ ሽር ጉድ እያሉ ነው። ቃልዬም በእነሱ በጣም እየቀናችና በጣም እንግዲህ እነሱን በምታለያያቸው መንገድ እየፈለገች ነውና እነሱ ደግሞ በጣም ስለሚዋደዱና በጣም ስለሚፋቀሩ በፍጹም ሊለዩም አልቻሉም። እንግዲህ ወይዘሮ አልማዝም በጣም ሽር ጉዷን እያበዛች ነው። ያው እንግዲህ ወይዘሮ አስቴርም ወይኔ ጉዴ ፈላ፣ እኔ ወንጀለኛ ነኝ፣ ወደ እስር ቤት ሳልገባ ለልጄ ያለውን ንብረት ከባንክ ጀምሮ እንዳስረክብ ነው። ወይዘሮ ብሌንም ስትጠራት እትዬ የምታደርጊው ነገር ትክክል አይደለም፣ እኔ ግን ላንቺ ብዬ ነው እንጂ ለሌላ ነገር አይደለም። ምን እየተፈጠረ ነው? ሁሌ እየነገርኩሽ ወዴት እየሄድሽ ነው እትዬ? ከዚህ አነጋገርሽና ከዚህ አስተሳሰብሽ ብትወጪና ብትረጋጊ በጣም ደስ ይለኛል ስትላት፣ አይ እኔ አንድ ልጄን አሳልፌ ለማንም ሰው አልሰጥም። እኔ ንብረቴን ለልጄ ማስረከብ ነው የምፈልገው። ከእንግዲህ በኋላ ደግሞ ሀብዬ ወደ ኋላ የምመለስበት ምክንያት የለኝም እያለች ነው። እንግዲህ ላይክ አድርጉ ጋይሶችዬ። አይ ላቭ ሁለተኛ እጄ እንዳትነኪኝ፣ በግድ እንድናገርሽ አታርጊ። እኔ ሰላም ነው የምፈልገው። የጀመርሽው ነገር ካላቆምሽ